ከሰው ይልቅ ችግኞች ዋጋ አላቸው ኢትዮጵያ ውስጥ አሁን ባለው ሁኔታ። በየቤቱ በጣም የተቸገረ ማህበረሰብ እየተፈጠረ ነው። እንጀራ ጋግረው መብላት የናፈቃቸው በርካቶች ናቸው። ጤፍ የሚባለው ታሪክ ወደ መሆን እየተሸጋገረ ነው። ሰላም እንዴት ናችሁ? ኢትዮ ነጋድ ራሶች ነን። ሰላም ነው ወይ? በያላችሁበት ሰላም ይብዛላችሁ። ዛሬ ወቅታዊ ከሆኑ ጉዳዮች የተወሰኑ ነገሮችን ወደ እናንተ ለማድረስ ነው የምወደው። በተለይ ከኑሮ ውድነቱ ጋር በተገናኘ የሀገራችን ኢኮኖሚ አሁን ያለበት ሁኔታ ምን ይመስላል የሚለውን ለባለሙያዎች እተወዋለሁ። መንግስት በእርግጥ የሆነ ድምፅ አለ፣ ይቅርታ አድርጉልኝ። እንግዲህ የሆነ ይሰማል አይደል? ስለዚህ ይቅርታ እየጠየቅኩ በድምፁ ሳትረበሹ እንድትከታተሉ በአክብሮት እጠይቃለሁ። ያው ማስቆም አይቻልም፣ ከባድ ነው። ስለ ኑሮ ውድነት እስኪ የተወሰኑ ሀሳቦችን እናንሳ። የኑሮ ውድነት፣ የመንግስት ሰራተኛው የደሞዝ ጭማሪ፣ መንግስት በኢኮኖሚ አድጌያለሁ እያለ ነው። በርካታ ነገሮችን እንሰማለን። አሁን የትኛውን ነመን ነው? መሬት ላይ ያለውን እውነታ ነው ማመን ያለብን ወይስ የትኛውን ነው የሚለው በጣም መሰረታዊ ነገር ነው ብዬ አስባለሁ። ኑሮ በጣም አሁን አደገኛ ሁኔታ ውስጥ ነው ያለው። እንደ መንግስት የሀገሪቱ ኢኮኖሚ አድጓል እየተባለ ነው። ማህበረሰቡን ግን ስንመለከት ይህን አድጓል የሚባለውን ነገር አይቀበለውም። ለኮሪደር ልማት በተሰጠው ትኩረት ያክል መንግስት ገበያውን ለማረጋጋት ምንም አይነት ስራ እየሰራ አይደለም። ከቀን ወደ ቀን የሀገራችን የብር ዋጋ እያሽቆለቆለ ነው። በ100 ብር ምንም ነገር መግዛት የማይቻልበት ደረጃ ላይ እንደርሳለን ከጥቂት ጊዜያት በኋላ። ቡና 100 ብር የሚገባበት አንድ የጀበና ቡና 100 ብር ይገባል። በነገራችን ላይ በአጭር ጊዜ ውስጥ ጠብቁ። አንድ የጀበና ቡና፣ አንድ ስኒ ቡና 100 ብር ይገባል በእርግጠኝነት። ጫማ ለማስጠረግ አሁን 40 ብር አስጠርጊያለሁ። ቆዳ ጫማ ማለት ነው። ቀለም ኪዊ ቀለም በ40 ብር ጫማ አስጠርጊያለሁ። ነገ 50 እያለ ይገባል። 60፣ 70፣ 80 እያለ ይቀጥላል። ታዲያ ወዴት እየሄድን ነው? የመንግስት ሰራተኛውን ስትመለከቱ በዚህ በኑሮ ውድነት በተለይ ዶላር ላይ ማስተካከያ ከተደረገ በኋላ ህይወታቸው መስቀልቅሉ ከወጣባቸው የማህበረሰብ ክፍሎች መካከል የመንግስት ሰራተኛው በዋነኛነት ይጠቀሳል። በጣም ተቸግሯል። የመንግስት ሰራተኛው ህይወት በጣም አደጋ ውስጥ ነው ያለው። አቅም ያላቸው መኖር ሊችሉ ምንም ማለት አይደለም። ከውጭ ሀገርም በተለያየ መንገድ የሚደጉም ቤተሰብ ያለው የመንግስት ሰራተኛ እየኖረ ነው ያለ ምንም ችግር። አብዛኛው የመንግስት ሰራተኛ ግን ድሃ ነው። 7 እና 8 ሺህ የሚባለውን ደሞዝ እንኳን ብንወስድ ለቤት ክራይ፣ ለአስቤዛ፣ ለትምህርት ቤት፣ ለተለያየ ነገር ሲባል ልጆችን ለማሳደግ ሲባል ምን ፋይዳና ምን ጥቅም ሊኖረው እንደሚችል ራሳችሁ መገመት ትችላላችሁ። ምሳ የማይበላ የመንግስት ሰራተኛ አለ። ምሳ የማይበላ የመንግስት ሰራተኛ ተፈጥሯል። በጣም ነው የሚገርማችሁ። አንዳንድ የመንግስት ሰራተኞች ምሳ ሊቋጥሩ ይችላሉ። ምሳ ቋጥረው ከቤታቸው ይመጣሉ። አብዛኛው የመንግስት ሰራተኛ ግን ይሄን የማድረግ አቅም የለውም። በየቀኑ ምሳ የሚቋጥርበት አቅም የለውም። ስለዚህ ምሳ ሰዓት ላይ አብዛኛው የመንግስት ሰራተኛ ወይ ቤተ ክርስቲያን ሄዶ በጾምና በጸሎት አሳቦ ተቀምጦ ውሎ ይመጣል። ወክ የሚያደርጉ የመንግስት ሰራተኞች በርካታ ናቸው። ምሳ ሰዓት ወጥተው ወክ አድርገው ይመለሳሉ። ግን ከቢሮ ሲወጡ ምሳ በልቼ ልምጣ ብለው ይወጣሉ። ወክ አድርገው ይመለሳሉ። ምሳ አልበላም፣ ምሳ ሳይበላ ቢሮ ቁጭ ብሎ ነው የሚውል፣ ተቸግሯል የሚባለውን ነገር እንዳይወራባቸው ወክ አድርገው የሚመጡ፣ ቤተክርስቲያን ቆይተው የሚመጡ፣ ከተማውን ፀሐይ ጭንቅላታቸውን እየበሳው ሲዞሩ ውለው የሚመጡ የመንግስት ሰራተኞች በርካታ ናቸው። ሻይ መጠጣት ከባድ ሆኗል። ዛሬ ሽሮ ስንት ነው? በየአይነት የሚባለው ምግብ ስንት ነው? እየጠፋ እኮ ነው። ስጋ ምናምን ይሄ የሚባለው ነገር ለመንግስት ሰራተኛ የማይታሰብ ነው። በነገራችን ላይ ያው ለድምፁ ይቅርታ ጠይቃለሁ ብያለሁ። ይቅርታ እንግዲህ ድምፅ ስላለ ስራ እየሰሩ ስለሆነ ነው፣ ማስቆም አይቻልም። አሁን የደሞዝ ጭማሪውን የመንግስት ሰራተኛው ተስፋ እያደረገ ያለው ጥቅምት ላይ ደሞዝ ይጨመራል ተብሏል። የመንግስት ሰራተኛው ትልቁ ተስፋው እሱ ነው። አሁን እሱም ቢሆን ተስፋ ይሆናሉ ሌላ ጉዳይ ነው። ተስፋ አይሆንም። በነገራችን ላይ ደሞዝ መጨመር ትርጉም የለውም። በእኔ እምነት ደሞዝ መጨመሩ ሳይሆን ገበያውን የማረጋጋት ስራ ቢሰራ መልካም ነበር። መሰረታዊ የሚባሉ ለሰው ልጅ የሚያስፈልጉ ነገሮችን እኮ ማግኘት ከባድ ሆኗል። ዘይት፣ ስኳር፣ ሽንኩርት፣ እነዚህ የሚበሉ ምግቦች፣ የአስቤዛ ጉዳይ በጣም አሳሳቢ ሆኗል። አቅም ያለው እየኖረ ነው።
ኦንሊ ዘ ፊተስት ዊል ሰርቫይቭ የሚለው የዳርዊን ቲዎሪ በቃ ሰርቫይቭ ማድረግ የቻለ ይኖራል ነው። ሰርቫይቭ ማድረግ ካልቻልክ ወድቀህ ትቀራለህ ነው። ብልጽግና የሚረጋገጠው በዚህ መንገድ ነው አይነት ይመስላል። ለሰው ልጅ ህይወት ሰው ለሚባለው ፍጡር እየተሰጠ ያለው ትኩረት በጣም አናሳ ነው። ይህን እውነቱን መነጋገር ያስፈልጋል። አሁን ሁሉም ነገር ስለ ኮሪደር ልማት ብቻ ሆኗል። የሰው ልጅ ህይወት ግን ትርጉም እየተሰጠው አይደለም። ሰው የሚባለው ነገር ዋጋ አጥቷል። ሀገራችን ላይ ከሰው ይልቅ ችግኞች ዋጋ አላቸው። ኢትዮጵያ ውስጥ አሁን ባለው ሁኔታ ፓርኮች ከሰው ልጅ በበለጠ ዋጋ አላቸው። አሁን ባለው ሁኔታ አስፈላጊውን እንክብካቤ ይደረግላቸዋል ፓርኮች። የኢትዮጵያ ህዝብስ በየቤቱ በጣም የተቸገረ ማህበረሰብ እየተፈጠረ ነው። በየቤቱ ስንሄድ እንጀራ ጋግረው መብላት የናፈቃቸው በርካቶች ናቸው። ጤፍ የሚባለው ታሪክ ወደ መሆን እየተሸጋገረ ነው። አንድ ኩንታል ጤፍ ዛሬ ስንት ነው? አቅም ያለው ብቻ እየበላ እየጋገረ ቤተሰቡን እያስተዳደረ ነው። አብዛኛው ኢትዮጵያዊ ግን ኑሮ ምን እንደሆነ ይታወቃል። እንዴት ነው መኖር የሚቻለው? እንዴት ነው ሰርቫይቭ ማድረግ የሚቻለው? 2018 በዚህ ሁኔታ ነው ወይ የሚቀጥለው? ለዚህ ምስኪን ህዝብ ማን ነው የሚያስብለት? ማን ነው የሚያስብለት? አሁን ሀገሪቱ ላይ ያለው ሁኔታ ቀውስ ለነጋዴው ምቹ ሁኔታ ፈጥሮለታል። ነጋዴው እንደፈለገ እየሸጠ ነው። ነጋዴው በጣም እየሸጠ ነው፣ እያተረፈ ነው። በነገራችን ላይ ህዝቡ ግን እየደቀቀ ነው። አቅም ያለው ኢትዮጵያዊ መኖር ሲችል፣ አብዛኛው ኢትዮጵያዊ ግን የደቀቀ ህይወት እየመራ ነው። ተዳክሟል ማህበረሰቡ። ሌላ ሀገር ቢሆን እኮ ሰላማዊ ሰልፍ ያስወጣል። በነገራችን ላይ አሁን ያለው ሁኔታ ሱዳኖች እኮ ዳቦ ተወደደ ብለው ነው ሰልፍ ይወጡት አይደል? ኢትዮጵያ ማህበረሰቡ እንደዛ አይደለም። ተመስገን እያለ ነገ የተሻለ ቀን ይመጣል እያለ አንገቱን ደፍቶ የሚኖር ህዝብ ነው የኢትዮጵያ ህዝብ። ዳቦ ተወደደ ብሎ ሰልፍ አይወጣም የኢትዮጵያ ህዝብ መቼም። ቂጡን ብትወጋው ራሱ አይወጣም የኢትዮጵያ ህዝብ። በነገራችን ላይ አይወጣም። ችሎ የሚኖር ነው የኢትዮጵያ ህዝብ ማለት። በቃ ምንም ነገር ብትጭነው አሜን ብሎ የሚሸከም ህዝብ ነው። የኑሮ ውድነቱን ምኑን ችሎ የሚኖር ህዝብ ነው። ይሄ ትኩረት አልተሰጠውም። በልቶ ማደር ተቸግሯል። ሱቅ ምንም ነገር መግዛት አይቻልም። አሁን ስኳር አሁን ባለፈው ትናንት ነው ከትናንት ወዲያ ስኳር ጠይቄ ነበረ። ኪሎ 165 ብር ነው። ሽንኩርት ስንት ነው? ቲማቲም ስንት ነው? ቡና ስንት ነው? ቡና ከድሃ ቤት አይጠፋም ይባል ነበር። አሁን የማይታሰብ ነገር ነው። ቡና የቅንጦት ሆኗል። ቡና ሀብታሞች ቤት ብቻ የሚገኝ የሚጠጣ ነገር ከሆነ ቆየ። ቡና ድሃ ቤት አይገኝም። ድሮ ነበር ይሄ ድሮ። እንዴት ነው መኖር የሚቻለው ጎበዝ? አንዱ እየበላ አንዱ ሳይበላ ጾሙን ሲያድር እንደ ሰው ሊሰማን አይገባም። የገበያና ልማት የሚባል ቢሮ አለ። በየመንግስት ተቋማት ስንሄድ፣ በየከተሞች ስንሄድ የገበያና ልማት ምናምን ቢሮ የሚባል አለ። ይሄ ቢሮ ኃላፊነቱ ምንድን ነው? ነጋዴው ማን ይቆጣጠረው? ወዴት እየሄድን ነው? ስለዚህ እኔ በአዲሱ ዓመት በዚህ መልኩ የምንጓዝ ከሆነ በጣም ከባድ ነው። ስለዚህ ትኩረት ሊሰጠው ይገባል። ምሁራን፣ የሀገር ሽማግሌዎች፣ የተለያዩ አካላት ለጉዳዩ ትኩረት ሊሰጡት ይገባል። ከመንግስት ጋር ቁጭ ብሎ መስራት ያስፈልጋል። ልማት ኮሪደር ማለት ብቻውን ምን ትርጉም አለው? ህዝቡስ እንዴ እድገት መጣ ከተባለ ያ እድገት እኮ ህዝቡ ላይ መታየት አለበት። ህይወቱ ለውጥ ሲመጣ አይደለም አይታይም። እድገት ስኬት ምናምን ስለ አንድ ከተማ ስለ አዲስ አበባ ብቻ አይደለም መወራት ያለበት። ስለ ሁሉም የሀገሪቱ ከተሞች መታሰብ መቻል አለበት። ይህን የሰላሙን የጦርነቱን ጉዳይ ወደ ጎን እንበለውና የኑሮ ሁኔታ ግን መታሰብ አለበት። ማንም እድገት አይጠላም። ማንም ልማት አይጠላም። ይቅርታ፣ ሰው የሚባለው ነገር ግን ቦታ ሊሰጠው ይገባል። በትንሹ ቢያንስ ሰው በልቶ ቁርስ፣ ምሳ፣ እራት በልቶ ማደር አለበት። ይሄን ማድረግ ሲቻል ነው እንደ ሀገር አድገናል ማለት የሚቻለው። እድገት ማለት የህንፃ መቆም፣ የአትክልት ይሄ ኮሪደር ልማት እየተባለ ማስዋብ ምናምን ከሆነ እኔ እሱ ትርጉም አይሰጠኝም። ፓርክ ተሰራ አልተሰራ ለእኔ ትርጉም አይሰጠኝም። መሰረታዊ መንገድ፣ መንቀሳቀሻ መንገድ ከተሰራ አስፓልት በቂ ነው። መብራት፣ ውሃ፣ መሰረታዊ ቤዚክ ነገር እንደ ሀገር ካለ በቂ ነው። ሌላው እየየም ሲደላ ነው ይባላል። ቅንጦት መጀመሪያ የመቀመጫ አይናለች ዝንጀሮ። እስኪ መጀመሪያ ሰው ቁርስ፣ ምሳ፣ እራት ይብላ። እስኪ በሰላም ወጥቶ በሰላም ይግባ መጀመሪያ። ይህን ማድረግ ሲቻል ነው ሀገር አድጓል የሚባለው። ሰላም ሲኖር፣ የህግ የበላይነት ሲሰፍን፣ መልካም የመንግስት አስተዳደር በሁሉም ሲሰፍን ሲረጋገጥ
ሰው ከቦታ ቦታ በሰላም ወጥቶ መግባት ሲችል፣ መንቀሳቀስ ሲቻል፣ ሰው በሰውነቱ ሲታይ፣ በዘሩ በብሔሩ መታየት ሲቆም፣ ለውጥ፣ ስልጣኔ፣ እድገት ማለት ለእኔ ይሄ ነው። ያ ካልሆነ ከባድ ነው ብዬ አስባለሁ። እናንተ ምን ትላላችሁ? የዛሬው ሀሳቤ ይህንን ይመስል ነበረ። ኮሜንት ላይ ጻፉልኝ። በተቻለ መጠን እባካችሁ ሰብስክራይብ አድርጉ። በነፃ ነው፣ አያስከፍልም። ለእኛ ግን ትልቅ ዋጋ አለው። ስለ ሁሉም ነገር ከልብ አመሰግናለሁ። ሰላም።